ክቡራን ተመልካቾቻችን እንደምንሰነበታችሁ የሳምንታዊ የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው የወቅታዊ ጉዳይ መርሃ ግብራችን እንደተለመደው በሳምንት ውስጥ በቤተክርስቲያን ከተከናወኑት አበይት ጉዳዮች መካከል የተወሰኑትን መርጠን ቆይታ ምናደርግ ነው የሚሆነው። እንግዲህ ይህ መርሃ ግብር መጋቢ ሚስጥር ሳሉ አድማሱና እኔም ጌታቸው በቀለ ይዘን ቀርበናል። እንድትከታተሉ እንጋብዛለን። እንግዲህ በዚህ ባሳለፍነው ሳምንት ውስጥ በቤተክርስቲያን የተካሄዱ በርካታ ጉዳዮች አሉ። ከነዛ ውስጥ መረጥ አድርገን የተወሰኑት ላይ ቆይታ እናደርጋለን። እንግዲህ ባለፈው ሳምንት ውስጥ በተለይ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የማህበራዊና ኢኮኖሚያዊ ጉዳይ የሚመለከት በቅርቡ የተቋቋመ መምሪያ አለ። በዛ መምሪያ ስር የመሪ ዕቅዱን ትግበራ መሰረት አድርጎ የሰራተኛ መልመላና ቅጥር ተካሂዶ እሱን መዘገባችን ይታወሳል። እንደው ከዛ በፊት ግን መሪ ዕቅድ ለቤተ ክርስቲያን ምን ያህል ያስፈልጋታል የሚለው ምክንያቱም በ10 አመቱ የቤተ ክርስቲያኒቷ በመሪ ዕቅድ መመራት እንዳለበት ከ2016 ከ20 እስከ 25 ተግባራዊ ይደረጋል ተብሎ የተቀመጡ ግቦች አሉ። ከዛ በተጨማሪም ከልማት ዕቅዶች ጋር ከስትራቴጂክ ፕላን ወይ ከመሪ ዕቅድ ጋር ተያይዞ በየዘርፉ ጠቅላይ ቤተ ክህነት አህጉረ ስብከት ከዛም በተጨማሪ እስከ አጥቢያ ድረስ ሊሰሩ ይችላሉ የሚል ጥናት ቀርቦ ጥናቱ ቅዱስ ሲኖዶስም ጸድቆ እንግዲህ ተግባራዊ መሆን ተጀምሯል። ተግባራዊ ከተሆኑት አንዱም የዚህ ባሳለፍነው ሳምንት የሰራተኛ መልመላና ቅጥር የተካሄደበት በኢኮኖሚና ማህበራዊ ዘርፍ ላይ የተበለከተው ይሆናል። እንደው አጠቃላይ ግን ቤተክርስቲያን ይሄ የልማት ዕቅድ ወይም ደግሞ መሪ ዕቅድ ምን ያህል ያስፈልጋታል ምን ይጠቅማታል የሚለውን እሱን አይተን ወደዚህ ተንደርድረን እንመለስ። አመሰግናለሁ መምህር ጌታቸው። እንግዲህ የመሪ ዕቅድ ታሪክ ብዙ ነው። በነገራችን ላይ ያው ዕቅድ በቅዱስ መጽሐፍም የሚታወቅ እግዚአብሔር አምላክ ነገሮችን ሁሉ አጠቃላይ በዕቅድ እንደሚሰራ እንደሚያቅድ ወደዚህ ምድር የሰውን ስጋ ለብሶ የመጣበት በዕቅድ መሆኑን እናውቃለን ወይ ይታወቃል። ስለዚህ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ10 አመት መሪ ዕቅድ በጣም ብዙ ተደክሞበታል። በብዙ ጥረት ነው የተወለደው። አሁን ተወልዷል ማለት እንችላለን። እና በዚህ መሰረት ያው ቤተክርስቲያናችን ሰፊ ናት፣ እድሜም ጠገብናት፣ በርካታ ምእመናን አሏት። ለዚህች ታላቅና ሰፊ ቤተክርስቲያን ደግሞ ዕቅድ ያስፈልጋታል። ሀብቷ ብዙ ነው። ሀብት ሲበዛ ነው ዕቅድ የሚታቀደው። ዕቅድ ከሀብት ጋር አብሮ ስለሚሄድ ማለት ነው። ምእመናን ራሱ ሀብቶቿ ናቸው። ሌሎችም የልማት ስራዎች የቅድስት ቤተክርስቲያን ሀብት ነው እና ይህንን በዕቅድ ለመስራት ትልቁ ሲያስወቅስም የነበረው ይሄ ስለሆነ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሃይማኖቷ እንከን የላትም። በስርዓቷም ትውፊቷም ሁሉም ነገር በጣም የተሟላ የተስተካከለ ነው። ነገር ግን ክፍተቶች የነበሩት ብዙ ጊዜ ለወቀሳም ያጋልጡ የነበሩት የዚህ በዕቅድ የመመራቱ ሁኔታ በኢኮኖሚና በማህበራዊ ዘርፍ ዙሪያ የነበሩ ክፍተቶች እንግዲህ ችግሮች ሲፈጠሩ ነው ህግ የሚወጣው። በዚህ በገሃዱ ዓለም ብዙ ጊዜ የወንጀል ህግ ይሻሻላል፣ ሁሉ ጊዜ ይስፋፋል። ለምንድነው እንደዛ የሚሆነው? ወንጀሎችም እንደዚሁ የማይታወቁ ታይተው የማይታወቁ ወንጀሎች እየተፈጠሩ እየተፈበረኩ ስለሚሄዱ እነዛን የሚገዛ ህግ ይወጣል ማለት ነው። እና አሁንም ቅድስት ቤተክርስቲያናችን ይሄ ያስፈልጋት ከዘመኑ ጋር ከትውልዱ ጋር ሃይማኖቷ እንደተጠበቀ ሆኖ ነገር ግን አሰራሯ የዘመነ እንዲሆን ዘመኑን የተከተለ እንዲሆን ታስቦ የተዋቀረ ትልቅ መሪ ዕቅድ ወይም ደግሞ ራሱን የቻለ አንድ መምሪያ ነው።
እንደሚታወቀው የኢትዮጵያ ኦርቶዶክሳዊት ቤተክርስቲያን ቀደም ሲል መምሪያዎቿ ራሱ ወደ 12 ነበሩ። ከዛ በየጊዜው እያደጉ አሁን ከ20 በላይ ሆነዋል። አሁን እንኳን ራሱ በቅርቡ ወይም ደግሞ በብፁዕ አቡነ አብርሃም በሚመራው ቤተ ክህነት ወይም አስተዳደር ብዙ መምሪያዎች ተቋቁመዋል። ያው እንደሚታወቀው ማለት ነው እንደ ማህበራት መምሪያ፣ እንደ ፕሮጀክት መምሪያ እንደገናም ደግሞ ይሄ ትልቁ ሁሉንም አቀፍ የሆነው የመሪ እቅድም መምሪያ ሆኖ ተቋቁሟልና ስለዚህ እጅግ በጣም አስፈላጊነቱ ከምንም በላይ ወቅታዊ አንገብጋቢ ስለሆነ ቅዱስ ሲኖዶስ ይህንን የመሪ እቅድ የትግበራውን ጥናቱ ብዙ ጊዜ ቆይቷል። በብዙ ምሁራን ሲታሽ ነው የኖረው። ስለዚህ በመጨረሻ ላይ ቅዱስ ሲኖዶስ አጽድቆት በስራ ላይ ውሏል። መምሪያም ተቋቁሟል። በዛ መሰረት አሁን ወደ ቅድም እንደተገለጸው ወደ ሰራተኛ ወይም ደግሞ ወደ ባለሙያ ምልመላ ተመቷል ማለት ነው። ወደዛ ወደ ምልመላው ስርዓት እንሄዳለን። ነገር ግን ባጭሩ የሚታየኝ የዚህ መምሪያ አስፈላጊነት የዚህ መምሪያ ጠቃሚነት እጅግ በጣም የጎላ ነው። መጋቢ ሚኒስትር ትክክል ነው የተናገሩት ማለት ነው። መሪ እቅድ ያስፈልጋል፣ ለቤተ ክርስቲያን የሚያስፈልጋል። በአጠቃላይ ለምንሰራቸው ስራዎች ያለ መሪ እቅድ መስራት አይቻልም። ለምሳሌ ያክል በዚህ በዓለም ስትራቴጂክ ፕላን የሚባለው ማለት ነው እንዲህ በዓለም አቀፍም ደረጃ በሀገር አቀፍ ደረጃ ስምናይ እንደዚህ የልማት ጎሎች ወይም ደግሞ የልማት ግቦች እየተባሉ የሚያዙ ለምሳሌ በተባበሩት መንግስታት ድርጅት የ10 ዓመት የልማት ግብ ተብሎ የሚያዛል። በኢኮኖሚ ላይ የሚያዙ ግቦች አሉ። ለምሳሌ ያክል ከጤና አንፃር የዓለም ጤና ድርጅት በ10 ዓመት የጤናውን እዚህ ደረጃ ደርሳሉ የሚያወጣቸው እቅዶች አሉ። ከልማት አንፃር ለምሳሌ አካባቢ ጥበቃ ጋር ተያይዞ የዓለም አቀፍ ተቋማት የሚያወጡት እቅዶች አሉት። እነዚህ ፕላኖች ወይም ስትራቴጂክ ፕላን ነው እነሱ በእንግሊዘኛ የሚሏቸው። እንደነዚህ አይነት እቅዶች አሉ። ልማት አለና እቅድ ወይም ደግሞ ስትራቴጂክ ፕላን ወይ ደግሞ ይሄ መሪ እቅድ የምንለው በትልቅ ዓለም አቀፍ ተቋማትም ያሉ ናቸው፣ የሚጠበቁ ናቸው። በ10 ዓመቱ ምን መስራት እንፈልጋለን፣ ምን ማድረግ እንችላለን። ከስደተኞች ለምሳሌ ስደተኞች ላይ ከዚህ በፊት ባለፈው ሳምንትም ዘግበናል። በዓለም አቀፍ ደረጃ ስለ ስደተኞች የተቀመጡ ግቦች አሉ። ስደተኞች ከአንዱ ሀገር ወደ አንዱ ሀገር እንዳይፈልሱ ባሉበት ሀገር የሥራ ዕድል ተፈጥሮላቸው እዛው የሚሰሩበትን የሚል የተቀመጡ ግቦች አሉትና ይሄ ዓለም አቀፍ የሆነ ስትራቴጂክ ፕላን በቤተ ክርስቲያን ብቻ አይደለም፣ በዓለም አቀፍም አለ። ከዛ ደግሞ በተዋረድ በሀገር ውስጥም አለ። ለምሳሌ በኢትዮጵያ በሀገራችን የተቀመጡ የ10 ዓመት ግቦች አሉ። በዛ በ10 ዓመት እቅዶች ውስጥ የቤተ ክርስቲያን ድርሻ ሊኖረት ይገባል። ለምሳሌ አካባቢ ጥበቃ በሚባልበት ሰዓት አካባቢ ጥበቃ ዓለም አቀፍ ሕግ ውስጥም አለ፣ በሀገሪቱ ሕግ ውስጥም አለ። የኢትዮጵያ ቤተ ክርስቲያንም አጸዶችን ትተክላለች፣ እጽዋቶች አሏት። ከነዚህ እጽዋቶች ገቢ የምታገኝበት ሁኔታ የምትጠይቅበት ሁኔታ ይኖራልና ይሄ ስትራቴጂክ ፕላን ብለን በምንነጋገርበት ሰዓት በዓለም አቀፍ ደረጃ ያለ ነው፣ በተዋረድም በሀገር ደረጃ ያለ ነው። ሀገር ውስጥ እንግዲህ አብያተ ክርስቲያናት አሉ፣ ገዳማት አድባራት አሉ፣ የተለያዩ ሲቪክ ማህበራት አሉ። እነዚህ በሙሉ የየራሳቸው እቅዶች አላቸውና የኢትዮጵያዊ ኦርቶዶክስ ተዋሕዶ ቤተክርስቲያንም ይሄ መሪ እቅድ እንደታሉት መጋቢ ሚኒስትር ተናገሩት ብዙ ሂደቶች አልፏል። ብዙ ምሁራን አይተውታል። ከመንፈሳዊ አንፃር፣ ከኢኮኖሚ አንፃር፣ እንደገና ከልማት አንፃር ቤተክርስቲያኒቷ የት መድረስ አለባት፣ ምን መስራት አለባት፣ ምን ማድረግ አለባት የሚል ረጅም ጊዜ ወሰደ ጥናት ነውና የጥናት ቅዱስ ሲኖዶስ ቀርቦ እንግዲህ ስራዎቹ ተጀምሯልና አንድ ሀገር አንድ ዓለም አቀፍ ተቋማት እንደገና ደግሞ ቤተክርስቲያንም በምንመለከትበት ሰዓት እቅዶች ያስፈልጋሉ። መሪ እቅድ አለ። የ5 ዓመት የ10 ዓመት የት መድረስ ነው የምንፈልገው፣ በ10 ዓመቱ ላይ መጨረሻ ላይ ተገምግሞ ምን ተሰርቷል፣ ምን አልተሰሩም የሚል የግድ ነው፣ ዘመኑ የሚጠይቀው ነውና በዚህ በ21ኛው መቶ ክፍለ ዘመን የትም በዓለም አቀፍም በሀገር ደረጃም በተዋረድም በተቋማት በተለያዩ ድርጅቶች የ10 ዓመት የ5 ዓመት የ1 ዓመት የ2 ዓመት እቅዶች አሉና ከነዚህ እቅዶች ነው እየተወሰደ እየተመነዘረ ስራው እየተሰራ የሚለካውና የሚሰፈረው። ስለዚህ ቤተክርስቲያኒቷም እንደ ሀገር ውስጥ በርካታ 50 ሚሊዮን በላይ ህዝብ ያላት ናት። ዓለም አቀፍ ቤተክርስቲያን ናት። ገዳማት አድባራት አሉ። በስሩ በርካታ የምታስተዳድራቸው ተቋማት አሉና እነዚህ ተቋማትን ለማስተዳደር የልማት ስራዎችን ገዳማት አድባራትን የተለያዩ ስራ ለመስራት እቅድ ያስፈልጋል።
ስለዚህ ይሄ የ10 ዓመት መሪ ዕቅድ ከ2016 ጀምሮ እስከ 2025 ድረስ ተግባራዊ ይሆናል ተብሎ የሚገመቱ ናቸው። እንግዲህ ረጅም ጊዜ ወሰዱ ጥናቶች ተጠንተው እነዚህ እቅዶች ቀርበዋል። እነዚህ እቅዶች እያንዳንዳቸው ውስጣቸው በምንመለከትበት ሰዓት ዓለም አቀፋዊ ይዘት ያላቸው እቅዶችም አሉ፣ ሀገራዊ ይዘት ያላቸው እቅዶች አሉ። ቤተክርስቲያን ደግሞ በራሷ አቅዳ ምትሰራበት አሁን ለምሳሌ መንፈሳዊ አገልግሎቷ ራሷ አቅዳ ምትሰራበት ጉዳይ ናቸው። እነዚህ የልማት ግቦች ወይም ደግሞ በልማት ምትሰራቸው ደግሞ እንደ ሀገርም እንደ ዓለም አቀፍ ጉዳይም የሚሰሩ ናቸውና በተለይ እነዚህ እቅዶች ቶሎ ቶሎ ወደ መሬት ወርዶ ተግባራዊ እየተወሰነ መሰራት አለባቸው። እንግዲህ ከ2016 ከተባለ አሁን አንደኛ ዓመቱን ይዘናል። በዚህ በአንድ ዓመት የትኞቹ ቦታ ላይ ምን ስራ ተጀምሯል የሚለው የሚታዩ ናቸውና ማንኛውም ሀገር እቅድ አለው፣ ስትራቴጂክ ፕላን ወይም ደግሞ መሪ እቅድ አለው። ከዛ መሪ እቅድ ነው እየተወሰደ በየአመቱ በየግማሽ አመቱ እንደገና ደግሞ በየ6 ወሩ በ3 ወር በ4 ወር እየተወሰዱ ቢሰሩ ስራዎች አሉና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ልማት የመሪ እቅዶቿ መንፈሳዊ አገልግሎት ለብቻው፣ ኢኮኖሚያዊ ጉዳይ ለብቻው፣ ማህበራዊ ጉዳይ ለብቻው ነው ጥናቶች የተደረጉትና እነዚህ ጥናቶች እንግዲህ ተግባራዊ ሆነው ብዙ ለውጦች ብዙ መሻሻሎች ይመጣል ብለን ነው የምናስበውና እንደ አጠቃላይ የመሪ እቅድ ወይም ደግሞ ስትራቴጂክ ፕላን ለቤተክርስቲያን ያስፈልጋል፣ ምንም ጥርጥር የለም ያስፈልጋል። እነዚህ ነገሮችን በተለይ ልማት ነክ የሆኑትን በሀገሪቱ ውስጥ ካሉ በዚህ በዓለም አቀፍ ጉዳይ ካሉት አጠቃላይ እቅዶች አንፃር ቤተክርስቲያን ተጠቃሚ የምትሆንበት ሁኔታዎች መመቻቸት አለባቸው። ምናልባት መጋቢ ሚኒስትር ካስታወሱት በዚህ በአካባቢ ጥበቃ ላይ በአብዛኛው ትላልቅ እጽዋቶች የሚገኙት በቤተክርስቲያን ወይም ደግሞ በኤምባሲ ደረጃዎች ናቸው። ከተማ ውስጥ የሚገኙ በተለይ ሀገር በቀል ትልቅ አጸዶች የሚገኙ ቤተክርስቲያን ላይ ነው። ይሄ በመንግስትም በዓለም አቀፍም ደረጃ አሁን የሙቀት መጨመር ይሄ የአካባቢ ብክለትን መቋቋም ይቻላል በእነዚህ አጸዶች ነው። ስለዚህ ቤተክርስቲያኒቷ ከነዚህ አጸዶች ተክላ የአካባቢው አየር እንዲጠበቅ ማድረጓ በትምህርቷ ውስጥ አካታ ማቆየቷ ይሄ ሁኔታ በሀገር ውስጥ ባሉ በልማት እቅዶች ተካተው በዓለም አቀፍ ደረጃም የቤተክርስቲያኒቷ እየሰራችው ያሉት እቅዶች በሙሉ እዛ ውስጥም ተካተው ቤተክርስቲያኒቷ ተጠቃሚ ብትሆንበትም የሚያካትት ነውና እቅድ ወይም መሪ እቅድ ለአንድ ተቋም ለአንድ ቤተክርስቲያን በርካታ ምእመናን ያላት ከ50 ሚሊዮን በላይ ምእመናን ያላት የተለያዩ ተቋማት ላሏት ቤተክርስቲያን አስፈላጊ ነው፣ ወሳኝ ነው። እንግዲህ አንዳንድ ጅምሮችንም አይተናል። ወደ ጅምሮቹ በቅርቡ ባለፈው ሳምንት ከተካሄዱት አንዱ እንመልከተው። ባለፈው ሳምንት ውስጥ መጋቢ ሚኒስትር እንደሚያስታውሱት በጠቅላይ ቤተ ክህነት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ካሉ መምሪያዎች ካዳዲሶቹ አንዱ በማህበራዊና ኢኮኖሚያዊ ዘርፍ የሚሰራ መምሪያ ተቋቁሟል። ልመላ እየተካሄደ እንደነበረ ተመልክተናል። ያንንም ዘገባ አካሄደን ነበር። እስቲ እሱ ላይ እንደው ከዚህ ከመሪ እቅዱም አንፃር ቤተክርስቲያን በአሁኑ ወቅት ከሚያስፈልጋት ባለሙያ አንፃር እንደገና ደግሞ እንደ ሚዲያችንም እንደዘገብነው በዚህ ዙሪያም በማህበራዊ ሚዲያዎቹ የተለያዩ አዎንታዊም አሉታዊም አስተያየቶች ሲዘነዘሩ ስለነበሩ እነሱን እስቲ እንመልከት። ምን ይላሉ መጋቢ ሚኒስትር? አመሰግናለሁ መምህር ጌታቸው። እንደተባለው ያው ይሄ ትልቅ መምሪያ ወደ ስራ ገብቷል፣ ወደ እንቅስቃሴ ገብቷል። በዚህ መሰረት ያው እንግዲህ ስራው ባለሙያ ስለሚያስፈልገው የእቅድ ስራ ደግሞ ከሙያ ጋር ነው የሚሄደው። ይህንን ያህል ህዝብ አለኝ፣ በዚህ ህዝብ ደግሞ ይህንን ያህል የገቢ ምንጭ ህዝብ ነው፣ ምእመናን ናቸው። እቅድ የሚታቀደው ከቤተክርስቲያኒቱ ካላት የህዝብ ብዛት ተነስታ በሚቀጥለው ይህንን ያህል ላገኝ ይችላለሁ ብላ አቅዳ ነው የምትሰራውና ይህንን ደግሞ ለማንቀሳቀስ ወይም ደግሞ ይህን ለመምራት ምን ያስፈልጋል? ሰራተኛ፣ የሰለጠነ ባለሙያ፣ ከዘመኑ ጋር የሚሄድ ባለሙያ አስፈላጊ ሆኖ ስለተገኘ ሰሞኑን ያው በእኛ ሚዲያም ሽፋን ተሰጥቶታል። እንቅስቃሴውን በአይናችን ተመልክተናል። የዚህ የመምሪያ ዋና ኃላፊ መላከመዊ ሳሙኤል እሸቱ ናቸው። በሳቸው ነው መምሪያው የሚመራው። በዚሁ የመሪ እቅዱ አብይ ኮሚቴም አለው። አብይ ኮሚቴ ኖሮት ከዛ ዝርጋታው ሀገርንም ቤተክርስቲያንንም እንዲጠቅም ተደርጎ የተነደፈ እቅድ መሆኑን ያው ተረርተናል። እንግዲህ የነዚህ ባለሙያዎች ምልመላ ስልት እንደተመለከትነው ያው ብዙ ጊዜ ባለሙያዎች ወይም ሰራተኞች ሲቀጠሩ በዚህ በገሃዱ ዓለም ስንመለከት
በማስታወቂያ በግልጽ ማስታወቂያ በየበሩ ላይ በሚለጠፉ ማስታወቂያዎች ባለሙያዎች ይጠራሉ ወይም ጥሪ ይደረግላቸዋል ማለት ነው። ያሁኑ እንቅስቃሴ ደግሞ በሌላ አቅጣጫ ነው። የተሻለ ጥሪ ነው ማለት ይቻላል። ምንድነው ይሄ ጥቆማ ወይም ደግሞ በዘመኑ አነጋገር ሪከመንድ በሚባለው ጉዳዩ የሚመለከታቸው ኃላፊነት የሚሰማቸው ሰዎች እንዲጠቁሙ ተደርጎ ነው ባለሙያዎች የተመለመሉት። ይሄ በጣም ጥቅም አለው። ምክንያቱም ያ ሰው ይጠቅማል፣ ለድርጅቱ ለስራው ጠቃሚ ነው ተብሎ በብዙ መንገድ በብዙ መስፈርት የሚቀርብ ስለሆነ የተሻለ ሊሆን ይችላል። በማስታወቂያ የሚመጡ ደግሞ አንዳንድ ጊዜ ያልታሰበ ወይም የማይሆን ኃይል ሊገባ ይችላል። ተነሳሽነት የሌለው ወይም ልምድ የሌለው ሊገባ ስለሚችል ከስራው ጥንቃቄ አንፃር ይመስለኛል በዚህ መንገድ የምልመላ ስርዓቱ ሲካሄድ ነበረ። እንግዲህ ይህንን የፈተና ስርዓት ደግሞ ሲመሩ የነበሩት ባለሙያዎች ከውጭም የመጡ እንደዚሁም ደግሞ ከልማትና ክርስቲያናዊ ተራድኦ ኮሚሽን ያሉ ባለሙያዎች ከቅድስት ቤተክርስቲያናችንም ካፈራቻቸው በነገረ መለኮትም በዚህ በዘመኑም ከፍተኛ የትምህርት ዝግጅት ያላቸው ምሁራን ስብስብ ነው ፈተናውን የሚመራው ማለት ነው። እንግዲህ ወደ 7 ዘርፎች ያሉት ነው። ስራው በጣም ሰፊና ጥልቅ ነው። ጥናቱም ረጅም ጊዜ የወሰደ ነው። እንደዛውም የሚሰራው ስራውን በዚሁ ልክ ስለሆነ በስራው ሰፊነት አንፃር ስለሆነ በዚህ መንገድ ምልመላው ሲደረግ ቆይቷል። እንግዲህ ውጤቱን ወደፊት የምንመለከተው ይሆናል። ግን ጠቃሚ የሆነ ጥራት ያለው ጥንቃቄ ያለው አሰራር መሆኑን ለመረዳት ችለናል። መጋቢ ሚኒስትር እንደተናገሩት ነው እንግዲህ ባለፈው ሳምንት እኛም ሰፊ የዘገባ ስፋን ሰጥተን ቦታው ድረስ ሄደን ዘግበናል። በአንዳንድ ማህበራዊ ሚዲያም የመነጋገሪያ ርዕሰ ጉዳይ ሆኗል። እንግዲህ የትኛውም ተቋም በምንመለከትበት ሰዓት የቤተ ክርስቲያኒቷን ትምህርት የተማረ እንደገና ደግሞ በቤተ ክርስቲያኒቷ በምትፈልገው ሙያዎች ሰዎች እንዲጠቁሙት ሪኮመንድ ተደርጎ የሚቀባ በዚህ በእኛ በቤተ ክርስቲያን ብቻ አይደለም በትልልቅ ተቋማትም ያለን እና ይሄ አንድ ብዙ አያደክምም። ሙያ ያለው ሰው ነው የሚመጣው። ይሄ ሙያ ያለው ሰው ደግሞ የቤተ ክርስቲያኒቷን ትምህርት ከተማረ ከመሆኑም በተጨማሪ እንግዲህ ወደ 7 ዘርፎች ጤና አለው፣ የቴክኖሎጂ ዘርፍ አለው፣ የተለያዩ ዘርፎች አሉ። አሁን ዝም ብሎ ከውጭ ቀጠራ ቢደረግ ስለዛ ሰው የጀርባ ምንም ነገር አይታወቅም። ኦርቶዶክሳዊ ነው ወይ፣ መንፈሳዊ ህይወቱ፣ ስነ ምግባሩ እንደገና ደግሞ በቤተ ክርስቲያን ውስጥ ያለው የሥራ ድርሻ ምንድነው የሚለው አይታወቅም። አሁን ግን የተደረገው ምንድነው በመንበረ ፓትርያርክ ጠቅላይ ቤተ ክህነት አስተዳደር ጉባኤ ሰዎች እንዲጠቁሙ ተደርጎ የቤተ ክርስቲያን ልጆችን ሙያ ያላቸው እንግዲህ የዛን ቀን በዘገባ ከናየ ነው አብዛኛው በማስትሬትና በዶክትሬት ደረጃ ያሉ ተፈታኞችም ነበሩ ምልመላው ላይ የሚካሄዱና እንደነዚህ አይነት ምልመላዎች ተሰዎች ተጠቆሙ መምጣታቸው ጠቀሜታው ሰፊ ነው። ምክንያቱም ቤተ ክርስቲያኒቷን የሚያቋት ናቸው፣ ሙያ ያላቸው ሰዎች ናቸው። ጤና ላይ ስለ ጤና ቴክኖሎጂ ላይ የቴክኖሎጂ ሙያ ያላቸው በዛ ላይ ደግሞ የቤተ ክርስቲያን ልጆች የሆኑ ናቸው ምልመላው ምዘናው ላይ የተገኙትና በተለይ በጣም የሚገርመው በለቱ የነበሩ ፈታኞችም ከተለያየ ሙያ የመጡ ባለሙያዎች ናቸው፣ የተለያየ ዕውቀት ያላቸው ናቸው። እነሱም አንድ ቀን መጥተው ከግቢ አልወጡም። ወዲያው ጥያቄ ወጥቶ ወዲያው ነው ፈተናው የተሰጠውና እንደነዚህ አይነት ነገሮች ጠቀሜታቸው ሰፊ ነው። በተለይ የተወሰኑ ሰዎችን ማለት በሙያው ቅርብ የሆኑ ቤተክርስቲያኒቷን ሊጠቅሙ የሚችሉ ሰዎች ማግኘት የሚቻልባቸው አንዱ መንገድ ነው። ልክ እንደዚህ አይነት እንደተደረገ ምናልባት ሰው የተለያየ አስተያየት ተሰጠንጂ በየትኛውም ተቋማት ላይ ይደረጋሉ ማለት ሰዎች መጠቆም ለምሳሌ በሚዲያ ስራም በጋዜጠኝነት ስራም ፕሪንቲንግ ሚዲያ ላይ ኤሌክትሮኒክስ ሚዲያ ላይ የተሻለ ሰው ለማምጣት ከሌ ተብሎ የሚጠቆምባቸው ሁኔታዎችም እናያለን። የተለያየ ቦታ የሚሰራባቸው ነው። ስለዚህ አሁን በመንበረ ፓትርያርክ የተደረገው ምንድነው በጠቅላይ ቤተ ክህነት በዚህ በአስተዳደር ጉባኤ የቅዱስ ሲኖዶስን ውሳኔ የመሪ ቅዱ አንዱ በዚህ ሙያና ስራና ሰራተኛ ማገናኘት ነው እና ከዛ ውስጥ በማህበራዊና ኢኮኖሚያዊ ዘርፍ
መምህራኑም እዛ ቃለ መጠይቅ ያደረግናቸው የሰጡት አስተያየቶች አሉ። ቤተክርስቲያኒቷ ትልቅ ናት፣ በርካታ ስራዎች ይጠበቁባታል። እስካሁን በማህበራዊ ጉዳይ ላይ በኢኮኖሚ ጉዳይ ላይ ልክ እንደ መንፈሳዊ ያልተሰሩ በርካታ ስራዎች አሉ። እነዚህን ደግሞ ቤተክርስቲያኒቷ የሚጠበቁ ስራዎች ለምሳሌ ሆስፒታል፣ ጤና ተቋማት ሊያስፈልግ ይችላል። ከአባቶችን ሕክምና እንዲከታተል ቤተክርስቲያኒቷ የራሷ ሆስፒታል ሊያስፈልጋት ይችላል። ሌሎች ከቴክኖሎጂ ጋር ለምሳሌ እነዚህ ዳታቤዞች ሰብስቦ ሚዝ የቤተክርስቲያን ልጆች ሊያስፈልጉ ይችላሉና የቤተክርስቲያን ልጆች ሆነው ሙያው ያላቸው ሰዎች በቀላሉ ማግኘት የሚቻልበት መንገድ ስለሆነ ጠቀሜታው ሰፊ ነውና ፈተና አሰጣጡ ፈታኞቹ የነበሩት እንደገና ከዛ የነበረው ስርዓት ለየት ያለው ልክ ትላልቅ ተቋማት ላይ የሚደረጉት አይነት ምዘናዎች ናቸው የተካሄዱትና ምንም ጣልቃ ገብነት የሌለው ፍትሃዊ የሆነ ስራዎችን ነው የተመለከተና እነዚህ ደግሞ ይጠቅማል፣ ተቋምን ይጠቅማል። ምናልባት ሌሎች ሰዎችም እንዲገቡ ለምን ክፍት አልተደረገም የሚሉ አስተያየቶችም እንሰማ ነበር በማህበራዊ ሚዲያ በተለያዩ። ግን እንደነዚህ አይነት ነገሮች በተለይ ቤተክርስቲያኒቷ በማህበራዊ ኢኮኖሚያዊ ዘርፍ ውስጥ ወይ መምሪያ ውስጥ የተለያዩ 6 ዘርፎች ናቸው። በእነዛ ስር ደግሞ እንደገና ከስር የሚዋቀሩ ይኖራሉ እና እንደየዘርፉ ነው። ግን በላይ አመራር ላይ የሚቀመጡት በተለይ ልምድ ያላቸው ቤተክርስቲያኒቷ የምታምንባቸው ለጉዳዩ ቅርብ የሆኑ ሰዎችን ማግኘት የሚቻልበት መንገዱ ይሄ ነው። ከዚህ በፊት እንደዚህ አይነት ነገር ተጀምሮ አይታወቅም። በጠቅላይ ቤተ ክህነትም በየአህጉረ ስብከት በሌላ ቦታ አልተመለከትንም። ይሄኛው ግን መሪ ቅዱን ምክንያት ተደርጎ ወይም በመሪ ቅዱ መመሪያ መሰረት ሰራተኛና ስራን ለማገናኘት የተደረገ ፍትሃዊ የሆነ አሰራር በጣም ጠቃሚ የሆነ ነገር ተመልክተናልና ይሄ ነገር በተዋረድም በየአህጉረ ስብከቱ በሌሎች አጥቢያ ቤተ ክርስቲያናት ራሱ ሊቀጥል የሚገባው ስራና ሰራተኛን ሊያገናኝ የሚችል ነው። በመሪ ቅዱ ውስጥም አንዱም እንደነዚህ አይነት ጉዳዮች ናቸው የተቀመጡበት በማህበራዊ፣ በኢኮኖሚያዊ፣ በጤና፣ በአካባቢ ጥበቃ እንደዚህ ባለሙያዎች ቤተክርስቲያን ያስፈልጋታልና እንደነዚህ አይነት ሰዎች ደግሞ የምናገኘው በጥቆማ ነው። እከሌ ትምህርት ደረጃው ማስተር ዲግሪ ነው፣ በዚህ ጉዳይ ላይ ይሄን ያህል አመት ጥናት ሰርቷል፣ ለጉዳዩ ቅርብ ነው ተብሎ የሚመጡ ሰዎች ቤተክርስቲያን ይጠቅማሉና በተለይ በማህበራዊና በኢኮኖሚ ዘርፍ የተሰራው ስራ አመርቂ ነው። በሌሎችም ሙያዎች ሊበረታታ ሊደገም የሚገባ መሆኑን አስተውያለሁ። ትንሽ ጨመር ላርግበት ምንም እንኳን ይሄ ርዕስ ብዙ የምናወራበት ብዙ የምንተነትንበት ትልቅ አውድ ቢሆንም ካለን ጊዜ አንፃር ነው ያጠበብነው እንጂ በጣም ሰፊ ሐሳብ የምናስተዋውስበት የምንሰጥበት ነበር። እንግዲህ እንደተባለው ብዙ ጊዜ የተማሩ ሰዎች የሚባሉት ዕውቀት ብቻ ያላቸው አይደሉ። ከዕውቀትም ጎን የተማሩ ሰዎች ምራቃቸውን የዋጡ ነገር አሳላፊ የሆኑ ወደ ሰፊ የሆኑ የስነ ምግባርም ሰዎች ጭምር ነው። ዕውቀት ብቻውን አልጫ ነው እና ስንመለከት በዚህች በመንኖርባት ዓለም ብዙ ጊዜ የማስታወቂያ ቦርድ ላይ የሚገኙት አብዛኛዎቹ እንደነዚህ ያሉት አይደሉም። እነዚህ የተማሩ ሰዎች ይሉንታ ያጠቃቸዋል። ስራ ለመፈለግ ማስታወቂያ ሲወጣ ሄደው ለመወዳደር ወረፋ ለመያዝ ፍላጎት የላቸውም። በዕውቀታቸው ብቻ ነው የሚቀመጡት ማለት ነው። እና ምንድነው ስራው የሚፈልጋቸው ሰዎች አሉ፣ ስራውን የሚፈልጉ ሰዎች አሉ። እነዚህ አሁን እየተሰራ ያለው በእኛ አረዳድ ወይ ማስተሳሰብ ስራው የሚፈልጋቸው ሰዎች እንዲመጡ ነው። ብዙ ጊዜ ምሁራን ያው መጻጉ እንደተናገረው ባይድ ቀድመኒ ወደዛ ወደ ጸበሉ ባይድ መጥቶ ይቀድመኛል፣ ጉልበት ያለው ይቀድመኛል እንደተባለው ብዙ ጊዜ ጉልበት ያላቸው ወይም ምላስ ያላቸው ወይም ደግሞ ወገን ያላቸው ሰዎች አንዳንድ ጊዜ የማይገባቸውን ቦታ ይዛሉ። ይሄ ደግሞ ያስወቅሳል። ስለዚህ ማንም ሰው ያው ሐሳብ መስጠት ይችላል። የታየውን በተለያዩ ማህበራዊ ሚዲያዎች አስተያየቶች ሲሰጡ ተመልክተናል። ምናልባት በበጎ ጎኑ ልንመለከተው እንችላለን። ለቅድስት ቤተክርስቲያን ካላቸው ፍቅር የመነጨ ሐሳብ ሊሆን ይችላል። ነገር ግን ስራው የእቅድ ስራ ስለሆነ የሚሰራውን በእቅድ ስለሆነ ይሄኛው አሰራር ደግሞ እንደተባለው
ምሁራንን ካሉበት ቦታ በመብራት ሂዶ ፈልፍሎ ማምጣት አይነት ስለሆነ ለቤተክርስቲያኒቱ የሚጠቅም የተሻለ አሰራር መሆኑን ነው እኔም አሁንም በድጋሚ ለመግለጽ የምፈልገው። መጋቢ ሚኒስትር ጥሩ አድርገው ገልጸውታል። ልክ ስራና ሰራተኛን ማገናኘት ነው እና ስራው የሚፈልጋቸው ሰዎች አሉ፣ ስራ የሚፈልጉ ሰዎች አሉ የሚለው ትልቅ መልእክት ነውና በተለይ እንደነዚህ አይነት ባለሙያዎች ሰዎች ቤተክርስቲያኒቷን ይጠቅማሉ። በተለይ በዚህ በ21ኛው መቶ ክፍለ ዘመን ችግር ፈቺ የሆኑ ስራዎችን ለመስራት የተሻለ ስራ ለመስራት ባለሙያዎች መፈለግ የግድ ነው። በሌሎች ዓለም አቀፍ ተቋማትም ያለ ጉዳይ ስለሆነ ሊበረታታ ይገባል። ምናልባት አንዳንድ እንግዲህ ሰዎች የተመለከቷባቸው አንግሎች ካሉ ይሄ በመነጋገር በመወያየት የሚፈቱ ናቸው። እነዚህ የመጀመሪያ ጉዳዮች ናቸው። በቀጣይ እየተሻሻሉ እየተጠናከረ መሄድ የሚችሉ ጉዳዮች ስለሆኑ እንግዲህ ሌላውን በየጊዜው በየዘርፉ የምንመለከተው ይሆናል። ሌላው ሁለተኛው ነጥብ የምንመለከተው መጋቢ ሚኒስትር ካለን ሰዓት አኳያ በቅዱስ ሲኖዶስ ምልዓተ ጉባኤ የተቋቋመው የአጣሪ ኮሚቴም መግለጫ የሰጠው ባሳለፍነው ሳምንት ነውና እሱንም እንግዲህ ጥቅምት 19 ቀን 2017 ዓ.ም በቅዱስ ሲኖዶስ ምልዓተ ጉባኤ በጠቅላይ ቤተ ክህነት ጽሕፈት ቤትና በአዲስ አበባ ሀገረ ስብከት ባሉት አስተዳደራዊ ክፍተቶች የተነሳ እንዲያጠና አንድ ኮሚቴ ተቋቁሞ ነበር። ያ ኮሚቴ መግለጫ ሰጥቷል። ነው መግለጫው ምን ላይ ያተኮረ ነው? እዚህ ላይ አንዳንድ ሐሳቦች እናንሳ። አመሰግናለሁ መምህር ጌታቸው። ባሳለፍነው ሳምንት በርካታ ክስተቶች በቅድስት ቤተክርስቲያናችን ተከናውነዋል። እንግዲህ ሳምንቱ እንዴት አለፈ የሚለው መርሃ ግብራችን በጣም የተመረጡ የተወሰኑትን ነው ይዞ የሚቀርበውና ከተከናወኑት በርካታ ክንውኖች ወይም ክስተቶች መካከል በዋናነት የምንመለከተው ቀደም ሲል ጥቅምት 19 ቀን 2017 ዓመተ ምህረት ማለት በቅዱስ ሲኖዶስ ምልዓተ ጉባኤ የተቋቋመ አጣሪ ኮሚቴ አለ። ይሄ አጣሪ ኮሚቴ 2 ሊቃነ ጳጳሳት እንደዚሁም ደግሞ ከ8 ያላነሱ የተለያየ ዕውቀት ያላቸው ከውጭም ከውስጥም የተዋቀሩ ኮሚቴዎች የተደራጁበት ስራ ነው። በመግለጫው እንደ ተከታተልነው የተሰጠው መግለጫ ይሄ ኮሚቴ በጣም ለየትም ቀንም ሲሰራ እንደነበረ የሚያሳይ መግለጫ ነው። ጽሕፈት ቤት ራሱን የቻለ ጽሕፈት ቤት አዋቅሮ እንደዚሁም ደግሞ ሰራተኛ ለዚህ ተብሎ ሰራተኛ ተመድቦ ሲንቀሳቀስ የነበረ ነው። መደበኛም የስብሰባ ጊዜ ያደረገ ወይም ደግሞ የስብሰባ ጊዜ ወስኖ ሲሰራ ቆይቷል። ይህ የማጣራት ስራ በመግለጫው ላይ እንደተከታተልነው ዘላቂ ወይም ዘላቂነት ያለው የማጣራት ስራ መሆኑ ነው የተነገረው። እንደዚሁም ደግሞ የሥራ መመሪያ ማዘጋጅቶ ማለት አሁን እቅድ እንዳልነው እቅድ አውጥቶ በዚህ በእቅድ መሰረት ስራዎችን ሲሰራ ቆይቷል። ድጋፍ ሰጪ ባለሙያዎችም ተቋቁመዋል። ከህግ አንፃር ከተለያየ ሙያ አንፃር ድጋፍ የሚሰጡ ሰዎችንም ያደራጀ መሆኑን መግለጫው ይገልጻል። እንደዚሁም ደግሞ ቅሬታዎችን የመስማት ሁኔታ እነዚህ ቅሬታዎችን በተለያየ መንገድ ነው በአካል ቅሬታ አለን የሚሉትን በማናገር እንደዚሁም ደግሞ የቅሬታ ሰነዶችን በመቀበል ወይም በመሰብሰብ እነዚያን መረጃዎች ደግሞ የማረጋገጥ ስራ ያው ሰነዶች ብዙ ጊዜ ከእውነትም ሊርቁ ስለሚችሉ ተመሳሳይነት ሊኖራቸው ወይም ሐሰተኛ ሊሆኑ ስለሚችሉ እነዚያንም የማጣራት ወይም የማረጋገጥ ስራ እንደሰራ ኮሚቴው ገልጿል። እንግዲህ ያው እንደሚታወቀው መምህር ጌታቸው ቀደም ሲል በዚህ በአዲስ አበባ ሀገረ ስብከት የአዲስ አበባ ሀገረ ስብከት ያው ሀገረ ስብከት ከሆነበት ጊዜ ጀምሮ ችግሮች ተለይተው ታያውቁም። ለምንድነው የችግር ምንጭ ሆነው? በአጠቃላይ የሀገሪቱ ዋና ከተማ ነው። ከአራቱም አቅጣጫዎች በርካታ ምሁራን፣ ሊቃውንት፣ ካህናት፣ አገልጋዮች የሚጎርፉበት ነው። የተለያዩ ባህል፣ ዕውቀት፣ ቋንቋም ያላቸው ሰዎች የሚኖሩበት ስለሆነ ችግሩም የዛኑ ያህል የገዘፈ በመሆኑ በየጊዜው ችግሮች ይፈጠራሉ። እነዚያ ችግሮች በመጠኑም ቢሆን እየተፈቱ አንዳንድ ጊዜ መመሪያዎችም ደንቦችም ህጎችም እየወጡ እኔ ያሉትና አሁንም
ይህ ሀገረ ስብከት ጥሩ ቁመና ይዞ በርካታ ምእመናን ወደ 70-80% የሚሆነው በአዲስ አበባ ከሚገኘው አጠቃላይ ነዋሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነውና በጣም ጥንቃቄም የሚያስፈልገው ስለሆነ በዚህ መሰረት ቅዱስ ሲኖዶስ ይህንን ኮሚቴ አቋቁሟል። በዚህ መሰረት ስራዎች ሲሰሩ እንደቆዩ መግለጫው ያመለክታል። ሌላም ተጨማሪ ሐሳብ ይኖረኛል ግን ወደ አንተ እንምጣው። እንግዲህ መግለጫው መጋቢ ምስጢር በኋላ ላይ መፍትሄው ላይ በስፋት ምን ገልጸው ሆኖ ቅዱስ ሲኖዶስ ምልዓተ ጉባኤው ነው እንግዲህ አጣሪ ኮሚቴ የመደበው። አጣሪ ኮሚቴ መስራት የሚገባውን ስራዎች እየሰራ ነው። እንግዲህ መግለጫው ላይ እንደሚገልጹ በሶስት ጉዳዮች ላይ አንደኛው የቤቶችና ህንጻዎች አስተዳደር ልማት ድርጅት ተካቷል፣ ስሙ ተጠቅሷል። ሁለተኛው የአዲስ አበባ ሀገረ ስብከትና በሶስተኛ ደረጃ እኔ በቅደም ተከተል ሳስቀምጠው በስሩ ያሉ ገዳማት አድባራትን የተመለከቱ የአሰራር ክፍተቶችን የሚያጣራ ነው። እንግዲህ እነዚህ የአሰራር ክፍተቶች ለምን ተፈጠሩ፣ እንዴት ተፈጠሩ፣ ምክንያታቸው ምንድነው ብሎ ለማለት ጥናት ይፈልጋል። ምክንያቱም በአንድ ጊዜ ብቻ የመጡ አይደለም፣ የተጠራቀሙ ጉዳዮች ናቸው። ከረጅም ጊዜ ጀምሮ የነበሩ ነውና በተለይ ከሌሎች ቦታ ላይ አዲስ አበባ ላይ ሊጠነክር የቻለበት እንደተባለው ዋና ከተማም በመሆኗ ከዛ በተጨማሪም በርካታ የሀገሪቱ ወይም በሀገር እንደ ሀገር እንደ ቤተክርስቲያን ደግሞ ከፍተኛ በሰበካ ጉባኤ ራሱ ገቢም ያለበት ቦታ ነው። ብዙ ሰው ካህናት አባቶችም ያብነት መምህራንም ከየክፍለ ሀገሩ ፈልሰው ቢመጡትም ወደ አዲስ አበባ ነውና አዲስ አበባ ላይ ጫናው ከፍተኛ ነው የሚታወቅ ነገር ነውና በየክፍለ ከተማውን ብናይ በርካታ አብያተ ክርስቲያናት አሉ። በዛ ውስጥ የሚነሱ ችግሮችም ቅሬታዎችም በየጊዜው የሚታወቁ ናቸው፣ አደባባይ ላይ የሚወጡ ናቸውና እነዚህ ነገር እንግዲህ ያሉትን ችግሮች ምንድናቸው የሚል ነው። አጣሪ ቅዱስ ሲኖዶስ ምልዓተ ጉባኤ አባቶችን ኮሚቴ አዋቅሮ ስራው እየተሰራ ያለና እንግዲህ አጣሪ ኮሚቴ በመግለጫው እንደገለጸ መሄድ የሚገባውን ቅድመ የማጣራት ስራዎች ምን መምሰል እንዳለባቸው በዝርዝር በሶስት ክፍል ከፍሎ በዝርዝር አቀርቧቸዋል። እነዚህ የማጣራት ሂደቶች ደግሞ ጊዜና ወቅትን ጠብቀው አንዱን የሚጎዳ ሌላውን የሚጠቅም እንዳይሆን ማዕከላዊነቱን የጠበቀ እውነት የሆነ ሪፖርቶች ቀርቦ ለቅዱስ ሲኖዶስ ምልዓተ ጉባኤው ነው እንዲቀርብ የሚጠበቀው። ከዛ በኋላ ውሳኔውን የመጨረሻ ማጠቃለያ ሐሳብ የሚሰጠው ቅዱስ ሲኖዶስ ነውና ከመግለጫው እንደተረዳ ነው እንግዲህ የሚሰራውን ስራዎች መጠበቅ ከዚህ ከኮሚቴው የሚጠበቀውን ስራዎች ተሰርቷል። ጥንቃቄ ይፈልጋል። ነገሮች ከተለያየ ኮርነር ማየት ይፈልጋል። መረጃዎችን ማስረጃዎች መሰብሰብ፣ ችግሮች ያሉባቸውን ቦታው መለየት ነቅሶ ማውጣት ይፈልጋል። የጽሁፍ የድምጽ ሌሎች ማስረጃዎችም ያስፈልጋሉ። ሰነድ ማጣራት በሙሉ ስላለ እንግዲህ ለዚህ የሚረዳውን ቅድመ ዝግጅት መደረግ ያለበትን ኮሚቴው አጥንቶ መግለጫ አቀርቧል። እንግዲህ የአጠቃላይ ምን ላይ ደረሰ ምንድነው ሪፖርቱ ውጤት የሚለው መግለጫው ይሄኛው መግለጫው ባይገልጽም ግን የማጣራት ሂደቱ የሄደበትን ደረጃዎች ከጥቅምት 19 ጀምሮ 2017 ምልዓተ ጉባኤው የቅዱስ ሲኖዶስ ምልዓተ ጉባኤ ከወሰናቸው ጀምሮ መስራት ቢገባውን የሰራባቸውን ጠቅላላ አድርጎ ያስቀመጠው መግለጫ ነው። ምናልባት መግለጫው ላይ ግን በዝርዝር ይሄ ጉዳይ ላይ ውሳኔ እንደዚህ ነው በዚህ ጉዳይ ላይ እንዲህ አግኝቻለሁ የሚል ነገር የለውም። ግን እንዳጠቃላይ መሰራት የሚገባውን መሄድ የሚገባውን ኮሚቴው አጣርቶ አቀርቧል። እንግዲህ ቀጣይ ስራዎችም አሉት። ቀጣይ ስራዎች ከሚሰበሰቡ መረጃዎች አሉ፣ ሰነዶች አሉ። ቅሬታ ያላቸው ሰዎችን በአካል መተው ሐሳቦች የሚያቀርቡበት የገጽ ለገጽ ውይይቶችም ያሉበት ሁኔታዎች አሉና እንደነዚህ አይነት ነገሮች ደግሞ መኖሩ ምንድነው መጋቢ ምስጢር ጠቀሜታው ተአማኒ ያደርገዋል። ቅሬታ ያለበት ሰው ቅሬታውን አቀርቦ ምናልባት ችግሩ የተፈጠረበት ቦታ ላይ ከዛ ነቅሶ ለማውጣትም ያግዛልና ኮሚቴው እስካሁን የሄደበት እና ያቀርበው መግለጫ ግልጽ ነው፣ ታማኝነቱን የሚያሳያልና እንግዲህ ወደፊት ደግሞ የሚያቀርባቸው ሁኔታዎች ከዚህ ጋር ተያይዞ ይኖራሉ። ምናልባት ለቅዱስ ሲኖዶስ ምልዓተ ጉባኤ ከቀረበ በኋላ ነው ውሳኔዎች የሚኖራቸው። ያኔ ደግሞ ሁኔታዎችን ተከታትለን የምንመለከተው ይሆናል። እውነት ነው መምህር ጌታቸው እንደገለጽከው ነው። እንግዲህ የዚህ መግለጫ ዓላማም ይኖረዋል ወይም አስፈላጊነትም አለው በኔ አረዳድ ወይም በኔ አስተሳሰብ።
የዚህ የመግለጫ ዋና ዓላማ ወይም አስፈላጊነት አንደኛ ኮሚቴው ስራውን እየሰራ መሆኑን በሌላ መንገድ ደግሞ የስራው ይዘት በጣም ጥራት ያለው ጥንቃቄ ያለው አሰራር ወይም የማጣራት ሂደት መሆኑን የማሳወቅ ሁኔታ ነው። እንደገናም ያው አሁን ያለንበት የርክበ ካህናት ቅዱስ ሲኖዶስ ስብሰባ ሊደርስ እንደ ዋዜማ እንደ ማለት ነው። እንግዲህ አብይ ጾም ነው። ከዛ በኋላ ከተፈሰከ በኋላ ያው ርክበ ካህናት ይቀጥላል እና ጊዜውም እየደረሰ መሆኑን ተከትሎ ያው የቅድመ መናገር ወይም ደግሞ አስቀድሞ ይህንን ጉዳይ ምን እንደደረሰ የማሳወቅ ሁኔታ ነው። በሌላ መንገድ አሁንም ቅሬታ አቅራቢዎች ወይም አቤቱታ አቅራቢዎች ራሱ ለነሱም ተስፋ ነው መግለጫው እዚህ መደረሱ መሰራቱ በጥንቃቄ እንትን ማለቱ ተስፋ ያደርጋሉ። አንዳንድ ችግሮች ጊዜ አይሰጡም። በተለይም ሆድ ጊዜ አይሰጥም እና ከስራ የተፈናቀሉ የታገዱ እነዚህ ወገኖች አልፎም ቤተሰብም ሊኖራቸው ስለሚችል ይሄ ደግሞ ክርስትናውንም ራሱ ሊጎዳ ወይም ደግሞ ክርስትናው የማይፈቅደው አሰራር ስለሆነ እንኳን አይደለም ያንን የያዙትን አተው ቀርቶ የያዙትን እንኳን ይዘው ኑሮ የከበደበት ወቅት ስለሆነ ይህንንም ቶሎ መፍትሄ ለመስጠት ኮሚቴው ይህን መግለጫ ማቅረቡ በጣም ጠቃሚ ነው። እንግዲህ መምህር በዚሁ አሁንም ትንሽ ሐሳብ ለመጨመር ፈልጋለሁኝ። ይሄ ችግሩ የሚያደርሰው በዚህ በአዲስ አበባ አድባራትና ገዳማት ወይም በአዲስ አበባ ከተማ የሚፈጠሩ ችግሮች የሚያደርሱትን ተጽዕኖ ትንሽ የሚታየኝ ለመናገር ፈልጋለሁኝ። ችግሮች በየትኛውም ዓለም ተጽዕኖ አላቸው፣ በጣም ተጽዕኖ አላቸው። በተለይ ደግሞ በርካታ ህዝብ ባለበት የውድድር ዘመን የሃይማኖት ውድድር ባለበት የኢኮኖሚም የሁሉም ውድድር ሩጫ ባለበት ወቅት እንደ አይነት ችግሮች ሲፈጠሩ የሚያመጡት አሉታዊ ተጽዕኖ አለ። ከነዚህም አንዱ ህብረት ይበላሻል። ህብረት ትልቁ የቤተክርስቲያናችን ዋልታ ምሰሶ ህብረት ነው፣ አንድነት ነው እና ይሄ ይናጋል ችግር ሲፈጠር ማለት ነው። መለያየት ይፈጠራል። ከላይ ጀምሮ እስከ ታች ድረስ በመለያየት ህይወት ውስጥ መግባት ይኖራል። ይሄ ደግሞ ቤተክርስቲያናችንን በእጅጉ ሊጎዳት ስለሚችል ይሄ ትልቅ ተጽዕኖ ነው። ሌላው ደግሞ ኢኮኖሚንም ሊጎዳ ይችላል። አሁን ቤተክርስቲያናችን ወደ ቅድ እየገባች ያለችው የኢኮኖሚ አቅሟን አሳድጋ የሰራተኞቹንም ኑሮ ለማሻሻል ጭምር ነው፣ ሌላ ነገር አይደለም። ስለዚህ ኢኮኖሚን ይጎዳል ማለት ኮራፕሽን ወይም ደግሞ ሁከት ብጥብጥ በሚፈጠርበት ወቅት ምእመናን ለቤተክርስቲያን የሚዘረጉትን እጃቸውን ሊሰበስቡ ይችላሉ፣ በመጠኑም ቢሆን ማለት ነው። እንደገናም ቅድስናንም ያሳጣል። እንደ አይነት ተጽዕኖ በሚፈጠርበት በተለይ በአደባባይ ባለፈው እንደተመለከተ ነው የሚደረጉ ነገሮች በጣም ዘርፈ ብዙ ተጽዕኖና ጉዳት ያስከትላሉ። የእግዚአብሔርም ስም ይሰደባል። በዚህ በቅዱስ መጽሐፍ በሮሜ መልእክት ምዕራፍ 2 ቁጥር 24 ላይ እንዲህ ተብሎ ተጽፏል። ወበእንቲ አክሙ ይጸርፉ አህዛብ ላይለ ስመ እግዚአብሔር። አህዛብ በእናንተ ምክንያት እናንተ በምትሰሩት ጥፋት የተነሳ አህዛብ የእግዚአብሔርን ስም ይሳደባሉ እና አልፎ እግዚአብሔርም ይሰደባል ማለት ነው። ክርስቲያኖች ወይም አገልጋዮች ከመስመሩ ሲወጡ ከቅድስና ሲወጡ ወዳልተፈለገ ወዳልተገባ ህይወት ውስጥ በሚገቡበት ሰዓት እነሱ ብቻ አይደለም የሚሰደቡት፣ እግዚአብሔርም ይሰደባል ማለት ነው። በእናንተ ምክንያት እግዚአብሔር ይሰደባል ብሎ ሐዋርያው እንደተናገረው ማለት ነው። የምእመናን እምነታቸው ይሸረሸራል። ወደ ሌላ ለመኮብለል ለማፈንገጥ እንደገና ወደ ቤተክርስቲያን ላለመምጣት ለዚህ ለስንፍናቸው ሰይጣን ለሚከፍተው በር ትልቅ ምክንያት ይሆናቸዋል ማለት ነው። እንኳን ምክንያት ተፈጥሮ እጅግ በጣም ሰበበኛ ዘመን ነው። በትንሽ ነገር ነው ሰው የሚሸረሸረውና የምእመናን እምነትም ሊሸረሸር ይችላልና ይሄን ሁሉ ጉዳት ሌላ ምን ያልጠቀስኩት በጣም ዘርፈ ብዙ ጉዳት ስላለው
በጣም ጥንቃቄ ያስፈልጋል። እንግዲህ መጨረሻ ላይ በጥንቃቄው ዙሪያ የሆነ ሐሳብ ይኖረኛል ምን መሆን አለበት ከማን ምን ይጠበቃል የሚለውን ነገር ግን አሉታዊ ተጽዕኖው ይሄን ያህል ይታየኛል። እኔ እንግዲህ በዚሁ ለማጠቃለል ምንድነው ከማን ምን ይጠበቃል የሚለው ብዙ አይደለም። አጠቃላይ ህጉን ብታከብሩት ያከብራችኋል። ህግ ስናከብረው ህጉ ደግሞ እኛን ያስከብረናል እና የሚወጡ መመሪያዎችን ከእንግዲህ ማለት ነው አከለክሙ ዛለፈ መዋዕል ያለፈው ዘመን ይብቃችሁ እንደተባለው በአጠቃላይ ሁሉም ድርሻ ይመለከተኛል የሚለውም ሐሳብ ሰጪውም ተጎድቻለሁ የሚለውም ተጎዳም የሚባለውም ሁሉም ቅዱስ ሲኖዶስ እንግዲህ የመጨረሻ ውሳኔ በዚህ ጥናት መሰረት ውሳኔ ያስተላልፋል እና ያ ውሳኔ በሚተላለፍበት ወቅት በጸጋ በአክብሮት በፍቅር በትህትና መቀበል ይገባል ማለት ነው። ከዛ በኋላ እንደገና ሌላ ችግሮች ሌላ ያፈጻጸም ችግሮች ከተከሰቱ ነገሮች ሁሉ የከፉ ስለሚሆኑ ቅዱስ ሲኖዶስ መጨረሻ ላይ ለሚሰጠው ውሳኔ ሁሉም በጸጋ የመቀበል ራሱን አሳምኖ የመጠበቅ ሂደት ይጠበቅበታል ማለት ነው። መጋቢ ሚኒስትር ጥሩ አድርገው ነው የገለጹት። ትክክል ነው። እንግዲህ አንዳንድ ጊዜ ችግሮች ለምን ተፈጠሩ አይደሉም። አሁን ወደ ከፍተኛ ትምህርት ተቋማት በመናይበት ሰዓት አንድ ጥናት ሲጠና ለጥናቱ መነሻ ችግሮች መኖር አለባቸው። ችግሮቹ ይጠናሉ ከዛ ወደ መፍትሄ ሐሳብ ይኬዳልና በተለይ አሁን እዚህ በአስተዳደራዊ ጉዳዮች የተነሱ የሥራ ክፍተቶች መኖራቸው ለምን ኖሩ ብሎ ማለትም አይቻልም። አንዳንዴ እንደነዚህ አይነት ችግሮች መኖራቸው የማያዳግም ምላሽ መፍትሄ ሊሰጣቸው ያስችላልና እንግዲህ ኮሚቴው በተከታታይ አጥንቶ ጉዳዩን የደረሰበትን የመጨረሻ ድምዳሜ ለቅዱስ ሲኖዶስ ምልዓተ ጉባኤ አቅርቦ መፍትሄ እንዲያገኙ ያደርጋል ብለን እንጠብቃለን። ግን እንደው ማጠቃለያው ምንድነው? ቅድም መጀመሪያ ላይ ያነሳነው መሪ ዕቅድ እንደነዚህ አይነት ችግሮችን ይፈታል። ይሄ መሪ ዕቅድ አሁን ከመንበረ ፓትርያርክ ጠቅላይ ቤተ ክህነት የተጀመረው በየአህጉረ ስብከት ሲሄድ ከዛ በተቋማት ሲሄድ ችግሮች ይፈታሉ። ምን ማለት ነው? መሪ ዕቅዱ አንዱ ስራና ሰራተኛ ማገናኘት ነው። አንድ ሰው ቱሪዝም ላይ ተመደበ ሰው ከቤተ ክርስቲያን ትምህርት በተጨማሪ ዘመናዊ ስለ ቱሪዝም ትምህርት ሊኖር ይገባል። ሂሳብ አያያዝ ላይ የሚመደብ አንድ የቤተ ክርስቲያን ትምህርት የተማረ ካህን ወይም አባት የቤተ ክርስቲያን አካውንቲንግ ትምህርት ሊኖር ይገባልና መሪ ዕቅዱ እነዚህ ነገሮችን ነው የሚፈታው። በተለይ ለምን ያሉባቸውን ችግሮች ለዘመናት የተጠራቀሙትን በየክፍለ ሀገሩ በየአጥቢያው አብያተ ክርስቲያናት ምንመለከታቸው በየአህጉረ ስብከት ምንመለከታቸውን ችግሮች የሚፈታው እንደዚህ አይነት ጥናቶች ናቸው ቢፈቱትና በተለይ መሪ ዕቅዱ እንግዲህ አሁን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ተጀምሯል። በተዋረድ በየአህጉረ ስብከት ሲሄድ ከዛ በታችም በየአጥቢያ አብያተ ክርስቲያናት በሚሄድበት ሰዓት ችግሮች ይፈታሉ። ምክንያቱም አብዛኞቹ እነዚህ ሙያ ነክ የሆኑ ለምሳሌ የሂሳብ አያያዝ የሥራ መዳደብ ስራና ሰራተኛ ማገናኘት አንዱ የመሪ ዕቅዱ አካል ነው። እነዚህ በየቦታው በሚተገበሩበት ሰዓት ችግሮች ይፈታሉና በተለይ የመሪ ዕቅዱ በየአህጉረ ስብከቱ በየአጥቢያ አብያተ ክርስቲያናት ቶሎ እየወረደ ተግባራዊ ቢደረግ እነዚህ ስራዎች እነዚህ አይነት ችግሮች የተነሱ ችግሮች ይፈታሉ ብለን እንገምታለን። እንግዲህ ካለን ሰዓት አንፃር ጉዳዩን ሁሉን በጥልቀት መመልከትም አንችልም፣ ሰዓት ይገድበናልና ለዛሬ በዚሁ እናብቃ። ክቡራን ተመልካቾቻችን የዛሬው የወቅታዊ ጉዳይ መርሃ ግብር ይዘን የቀረብነው መጋቢ ሚኒስትር ሳህሉ አድማሱና እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን ነበር። እንግዲህ በሳምንት ውስጥ በቤተ ክርስቲያናችን ከተከናወኑት ድርጊቶች መካከል የተወሰኑትን መርጠን ቆይታ አድርገናል። እንግዲህ ከመርሃ ግብሩ ብዙ ነገር እንደምትማሩ ተስፋ እናደርጋለን። የዛሬው መርሃ ግብራችን በዚሁ እያጠናቀቅን ክቡራን ተመልካቾቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብርን ቀሪው መርሃ ግብር እንድትከታተሉ እየጋበዝን እኛ በዚሁ እንሰናበታለን። ሰላም ሁኑ።